ትግራይ ወደ ግጭት ወደ ጦርነት እንዳይገባ የሃይማኖት አባቶች ስራችሁን አሁኑኑ ጀምሩ ከተጀመረ በኋላ ብትናገሩ ዋጋ የለውም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ የሚገኙ ሁሉም የሃይማኖት አባቶች በፍጥነት ወደ ትግራይ ግጭት እንዳይገባ ወደ ጦርነትም እንዳይገባ ስራችሁን አሁኑኑ ጀምሩ ሲሉ አሳስበዋል። ከተጀመረ በኋላ ብትናገሩ ዋጋ የለውም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ሰኔ 26 ቀን በተካሄደው 6ኛ የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ተገኝተው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። ለምክር ቤት አባሉ ጥያቄ ምላሽ እና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በትግራይ ጉዳይ ምላሽ ሲሰጡም በዚህ በተከበረው ምክር ቤት አንድ መልእክት ማስተላለፍ የምፈልገው የሁሉም እምነት አባቶች ሌላ ምንም ስራ የላችሁም፣ በፍጥነት ወደ ትግራይ ግጭት እንዳይገባ ወደ ጦርነትም እንዳይገባ ስራችሁን አሁኑን ጀምሩ፣ ከተጀመረ በኋላ ብትናገሩ ዋጋ የለውም ብለዋል። ከሃይማኖት አባቶቹ በተጨማሪ ባለሀብቶች፣ ዲፕሎማቶች፣ ምሁራኖች፣ ኤምባሲዎች አሁን ውጊያ እንዳይጀመር ሚናችሁን ተወጡ ሲሉም አሳስበዋል። ምክንያቱም ከተጀመረ ከዚህ በፊት የምናውቀው አይደለም ነገር ይበላሻል ሲሉም ገልጸዋል። በእኛ በኩል በትግራይ ምድር አንድ ጥይት የመተኮስ ፍላጎት የለንም ሲሉ የተደመጡት ጠቅላይ ሚኒስትሩም ከቻልን ማልማት ነው የምንፈልገው ብለዋል። ስሁት ግምገማዎች አሉ ያሉት ጠቅላይ ሚኒስትሩ ለትግራይ የሚያስፈልገው ሰላም ነው ብለዋል። ትግራይ የሚያስፈልገው በንግግር በውይይት ችግርን መፍታት ብቻ ነው ብለውም ትግራይ ላሉ ኃይሎችም ሲሉ ጠቅላይ ሚኒስትሩ ባስተላለፉ መልእክት በሰላምና በውይይት ችግሮቻችንን መፍታት ይቻላል ብለዋል። ዛሬና ትላንት አንድ አይደለም በብዙ ነገር ይቅር ሲሉ አስታውቀዋል። የፌደራል መንግስት ትግራይ ያለውን ጉዳይ በሰላማዊ መንገድ የመፍታት ከፍተኛ ፍላጎት አለው። ትግራይ ሳትቀየር ኢትዮጵያ ብቻዋን ትቀየራለች የሚል እምነት የለንም ብለዋል። በትግራይ በኩል አሁንም ጦርነት ለመቀስቀስ ፍላጎት አለ ተብለው በምክር ቤት አባላት ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ ጦርነት ውስጥ ለመግባት የሚፈልጉ ኃይሎች ስሁት ግምገማዎች ነው ሲሉ አብራርተዋል። ስሁት ግምገማዎች ሲሉ ያብራሯቸው ግምገማዎች የዓለምን ነገር አለመገንዘብ፣ የዘመኑ የውጊያ ስልትን አለመገንዘብ ነው ሲሉ ተደምጧል። አሁን እንደ ድሮ ተራራ መያዝ፣ ተራራ መልቀቅ ብቻ ማሰብ አያዋጣም ሲሉም በመግለጽ ለአብነት ኢራንንና እስራኤልን ያዋጋው ተራራ አይደለም ዘመን ተቀይሯል ሲሉ ጠቅሷል። በተጨማሪም ዓለም ትግራይና ምናምን ቢዋጉ ደንታው አይደለም ብዙ ውጊያ ያስተናገደ ስለሆነ ሲሉም በመግለጽ ጆሮም የለውም ጊዜም የለውም፣ ዓለም ጆሮ ቢኖረው ኖሮ ሱዳንን ያዳምጥ ነበር ብለዋል። ሌላኛው ስሁት ግምገማ ሲሉ ጠቅላይ ሚኒስትሩ የጠቀሱት የሚያግዙን ሰዎች አሉ፣ የሚያግዙን ሀገራት አሉ ብሎ ማሰብ ነው ብለዋል። እነዚህ ሀገራት እንኳን እናንተ ራሳቸውን ማገዝ አይችሉም ሲሉም ተደምጧል። እነማን እንደሆኑ ጠቅላይ ሚኒስትሩ በስም አልገለጹም። ከዚሁ ከህዝብ ተወካዮች ምክር ቤት ዜና ሳንርቅ ግብጽና ሱዳን ህዳሴን መስከረም ስናስመርቅ ደስታችንን ተካፋይ እንድትሆኑ ግብዣን አቀርባለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ግብጽና ሱዳን የተፋሰሱ ሀገራት መስከረም ወር ህዳሴን ስናስመርቅ የደስታችን ተካፋይ እንድትሆኑ በምክር ቤት ስም ግብዣን አቀርባለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ሰኔ 26 ቀን የተካሄደ በሚገኘው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 42ኛ መደበኛ ስብሰባ ተገኝተው ለምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ ሲሰጡም በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ ታላቁ የህዳሴ ግድብ በመጪው 2018 መስከረም ወር እንደሚመረቅ ጠቁመዋል። አክለውም የህዳሴ ከመመረቁ በፊት እንረብሽ ብለው የሚያስቡ ሰዎች አሉ፣ ግን አይችሉም፣ እናስመርቀዋለን ብለዋል። ህዳሴ ግድቡን ለግብጽ ለሱዳንም በረከት ነው ያሉት ጠቅላይ ሚኒስትሩ ግብጽ፣ ሱዳንና የተፋሰሱ ሀገራት መስከረም ዝናቡ ጋብ ሲል ህዳሴን ስናስመርቅ የደስታችን ተካፋይ እንድትሆኑ በተከበረው ምክር ቤት ስም ግብዣን አቀርባለሁ ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የአስዋን ግድብ 1 ሊትር ውሃ የቀነሰው የለም፣ አሁንም ግብጽም ሱዳንም እንዲጎዱ ፍላጎት የለንም ሲሉም ገልጸዋል። በተጨማሪም ኢትዮጵያ አሁንም ከግብጾች ጋር ለመስራትና ለመነጋገር ዝግጁ ናት ሲሉም አክለዋል። በአማራ ክልል እየተካሄደ ያለው ግጭት ተባብሶ በቀጠለበት በአሁኑ ወቅት መከላከያ ሰራዊት ከ80 በላይ የፋኖ ታጣቂዎችን ደመሰስኩ ሲል ገለጸ። የኢትዮጵያ መከላከያ ሰራዊት በአማራ ክልል ምዕራብ ጎጃምና ደቡብ ጎንደር ዞኖች አካሄድኩት ባለው የተቀናጀ ዘመቻ 83 የፋኖ ታጣቂዎችን መግደሉን አስታውቋል። ይህንንም ሰራዊቱ በፋኖ ታጣቂዎች ላይ አካሄድኳቸው ሲል ከገለጻቸው ተከታታይ ዘመቻዎች መካከል የቅርብ ጊዜው ሲሆን ቀደም ሲል የመከላከያ ሰራዊቱ በክልሉ ያካሄዳቸውን እና እየተጠናቀቁ ይገኛል በሚል ሲወጡ ከነበሩ መግለጫዎች በተቃራኒ በኩል
በክልሉ ወታደራዊ ግጭት መቀጠሉን አመላካች ነው። ሰራዊቱ ከሰኔ 18 እስከ ሰኔ 24 ቀን አካሄድኩት ባለው የተቀናጀ እርምጃ 83 ታጣቂዎችን በመደምሰስ ከ39 በላይ በማቁሰል 12 መማረክ ችያለሁ ብሏል። እንዲሁም በርካታ ተሽከርካሪዎችና የጦር መሳሪያዎችን እንደተያዙ በዝርዝር ያስቀመጠ ሲሆን ከነዚህ መካከል 22 ክላሽንኮቭ 11 ጊዜ ያለፈባቸው የጦር መሳሪያ 1 ዲሽቃና 250 በላይ ተተኳሽ ጥይቶች ይገኙበታል ብሏል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።